ሁኔታ ነበር። ምክንያቱም ቤተሰቦቿ በዙሪያዋ ሆነው እሷ እስከዛሬ ድረስ በጠላት ብቻ ሳይሆን በቤተሰቦቿም ጭምር እየተቀጣች መሆኑን በማወቅ እንደዚሁም ከአሁን በፊት የማስታወስ ችግር ገጥሟት የነበረው ሲሆን አንድ ጊዜ ለማስታወስ ስትሞክር የኤፍራታን ቤተሰቦች እና እንደዚሁም የገነት ለኤፍራታ እናትነቷን አስታውሳ በተወሰነ ቅጽበት ከነገረቻት በኋላ እንደዚሁም ደግሞ የመደፈር አደጋ ደርሶባት እንደወለደቻት እና ማሳደግ ስላልቻለች እነ አቶ ግሩም ቤት በተወችበት ሰዓት ከዛም በኋላ ተመልሳ ወደ ትዳር ከገባች በኋላ አንዳንድ ነገሮችን አስተካክላ እንደገና በወንድሟ በዳጊ ሀሳብ በመስማማት ወይዘሮ ገነት ማለት ነው ዳጊ በልጇ ሀሳብ አማካኝነት ይህም ሀሳብ ከዳጊ የመጣው ምንድን ነው? በቤታቸው ቁጭ ብለው የሆነ ድራማ እያዩ ባሉበት ወቅት የቤት ሰራተኛ ሆና የገባችው ሰራተኛ የእውነት የቤት ሰራተኛ ሆና ሳይሆን አጎቷን ለመበቀል ሰራተኛ መስላ የገባች በመምሰል ነበረ እዛ ፊልም ላይ ካራክተሯን ያዩትና በዛን ወቅት ዳጊ ትንሽ ልጅ ቢሆንም እማዬ አንቺ ግን እህት አለ ብለሻል፣ ሀብታም ቤትም እንደምትኖር ተናግረሻል፣ ለምን ሰራተኛ መስለሽ ሄደሽ እህቴ ጎን አትሆኝም የሚል ሀሳብ ለእናቱ ለወይዘሮ ገነት ዳጊ ያመጣላታል። ጉዳዩ ከባድና ትንሽ አሳሳቢ ቢሆንም ዳጊ ሀሳቡን ካመጣው በኋላ ወይዘሮ ገነት በዚህ ዳጊ ባመጣው ሀሳብ እየተስማማች ትሄዳለች። እያሰበችበት ወደ ውሳኔ ትገባለች። ወደ ውሳኔም ስትገባ እንግዲህ ዳጊን ቤቱን እንዲያውቀው ዳጊ የቻለውን ያክል እየሞከረ ነበረ። ነገር ግን ወይዘሮ ገነት ወደ ስራዋ ስትሄድ ዳጊን ይዛውም አትሄድም። ቤቱንም እንዲያውቀው አትፈልግም ነበረና በቻለችው አቅም ከሱ እየተደበቀች እንደምትሄድና ከዕለታት አንድ ቀን ዳጊም እናቱን ተከትሎ በመሄድ የእህቱን ቤት ለማወቅ ችሏል። ከዛም ወደዚህ የእህቱ ቤት ውስጥ የሚኖሩ ተመሳሳይ እድሜ ላይ ያሉ ተመሳሳይ ጾታ ሴት ልጆች የትኛዋ ትሆን የኔ እህት በማለት ግራ ያጋቡት እንደነበረ አንዳንዴ ተደብቆ በመሄድ ሁለቱንም ያያቸው እንደነበረ ሲገቡ ሲወጡ አንዳንዴ በር ላይ ያጋጥሙ እንደሆነም ተናግሯል። ነገር ግን እህቱ ቤዛ ናት ወይስ ኤፍራታ ናት የሚለውን እሱም በቅርብ ጊዜ ነው ያወቀው። ከዛም በኋላ ግን እውነቱን ለመናገር አንድ ቀን የወሰነ ጊዜ ወደ ኤፍራታም ደውሎላት ነበረ። ኤፍራታ ደግሞ ዳጊን እንደ ጥሩ ጓደኛ እንደምታየው በዛን ወቅት የቻለውን ያክል ተቀራርቧት እንደነበረም ይናገራል። ከዛም በኋላ ወደ ኤፍራታ በመደወል እንደዚህ ቦታ እንገናኝና የምነግርሽ አስፈላጊ ነገር አለኝ በማለትም ይደውልላታል። እሷን በጉዳዩ ላይ ተስማማና እሺ ዳጊ እኔ እመጣለሁ የት ነው ያለኸው በማለት ወደ ዳጊ ወደ ላከላት ቦታ ትሄዳለች ማለት ነው። እየሄደች ሳለ ነው እንግዲህ ኤፍራታ ለመታገት የበቃችው። ያኔ ለዳጊ ደርሻለሁ፣ አንዴ መታጠፊያው ጋር ከደረስኩ በቃ ታይኛለህ በማለት ወደ መታጠፊያው ልትደርስ 3 እርምጃ በቀራት ወቅት የያፌት ሰው የሆኑ ታሪኩ በማፈን ወደ ኋላ መልሶ ወደ ሌላ አካባቢ ወስዷታል። የዛን ጊዜ ዳጊ ሊነግራት ወንድሟ መሆኑን ሊነግራት የወሰነበት ጊዜ ነበረ። ከዛም በኋላ ነገሮች እየተደራረቡ የሚያሳስቧት ለኤፍራታ ከባድ የሚባሉ ቀናቶች በተደጋጋሚ ስለመጡ ወሳኝና የተመቻቸ ሰዓት በመጠበቅ ላይ ናቸው። ከዛን ወደዚህ ለእሷ ሊነግሯት አልቻሉም ነበረ። እንግዲህ ጽዮን የቤዛ ጓደኛ ራሷን የቤዛ ጓደኛ አድርጋ የገባቸው ጽዮን የቤዛ ጓደኝነት ሳይሆን የስራዋ ሁኔታ ነው ወደነ ቤዛ ቤት ያስመጣት።
ከመጣችን በኋላ አንዳንድ ነገሮችን በማድረግ አንዳንድ ምስጢሮችን እንደዚሁም በቻለችው ደግሞ አድርጊ ያለቻትን ነገር በማድረግ ከቤዛ ልብ ትልቅ ቦታ አግኝታለች። በማንኛውም አቅጣጫ የሚጠረጥሯት እንዳይኖሩ ደግሞ በተለይ ትልቁን አሳ ለማጥመድ ትንሿን አሳ በማለት የተጠቀመችው ተረትና ምሳሌ ራሷ ያደረገችው ምሳሌ የራሷ ተግባርን ይገልጻልና ኤፍራታና ያፌት ትልቅ የሚባል መስዋዕት እየከፈሉ ነው። ኤፍራታ ታግታ በነበረበት ወቅት ያፌት የማይቻሉ የሚባሉ ወጥመዶችን ሁሉ በማለፍ ራሱን ሕይወቱን አደጋ ላይ ሁሉ በመጣል ኤፍራታን ለማስለቀቅ እሷን ለማስፈታት የቤዛንም የቤተሰቦቹንም ንብረት አሳልፎ ለመስጠት ሁሉ ወደ ኋላ እያላለ አፍቃሪ ነው። እንግዲህ ኤፍራታ በዛን በታገተችበት ወቅት ምን ያክል መስዋዕት እንደከፈለ ናታን የምናውቀው ነው። ከዛም በመቀጠል ኤፍራታ አሁን ለናታን እየከፈለችው ያለችው ዋጋ ከዛ የማይተናነስ ነው። ምክንያቱም ኤፍራታ በዛን ሰዓት ከታገተችበት ውጭ ለእሷ የሚከራከርላት ለእሷ ተስፋ የሰጣት ከፈጣሪ በታች ናታን መሆኑን ታውቃለች። ከናታንንም እያስፈራሩት እንደሆነ በተለይ ወደ ያፌት ቤት ሂዳ በተቀመጠችበት ጊዜ አንዳንድ የስልክ ጥሪዎችንም ስትሰማ ስለነበረ ናታን ዋጋ እየከፈለላት መሆኑን በደንብ ታውቃለች። ያፌት ግን እሷ እየሰማችው መሆኑን አያውቅም ነበረ። በኤፍራታና በናታን ህይወት ትንሽ የፍቅር መስዋዕትነት ትንሽ ለየት የሚያደርገው ምንድን ነው? ኤፍራታ እሱ ዋጋ እየከፈለላት መሆኑን ታውቃለች። ናታን ግን አሁን ለእሱ ብላ ይሄን ከባድ የሆነ ውሳኔ መወሰኗን አያውቅም። ይሄ ነው የግልጸኝነትና የድብቅነት ነገር ነው የመሰለው። እኔ በዛን ሁኔታ ውስጥ ሆኜ ለእሷ ምንም የምደብቃት ነገር የለም ነበረ በማለትም ራሱን እያጽናና ይገኛል። ክቡራትና ክቡራን ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ስላዳመጣችሁኝ ከልብ አመሰግናለሁ።